ዋጋው እንግዲህ 1,212,000 ነው የሚሆነው። ተደርጎ የማይታወቅ ፓርትነርሺፕ ከአንጋፋው ከ60 ዓመት በላይ በጣም የኳሊቲ ስራ ሲሰራ ትልቅ ብራንድ ካለው ከኢትዮጵያ አየር መንገድ ሼባ ማይልስ ጋር የፕላቲኒየም ፓርትነር ሆኗል። ኢትዮጵያ ኤርላይንስ በብዙ ሜትሪክሶች ኢቫሉዌት አድርጎን ይመጠነናል ብሎ አብሮን በሼባ ማይልስ ፓርትነር ሆኖ ለመስራት ከኛ ጋር አግሪመንት ውስጥ ገብተናል ማለት ነው። ዲፕሎማት ኤሪያ ነው ስንል እንግዲህ አዲስ አበባ ውስጥ ከሚገኙ ኤምባሲዎች 60% ታር ቤት ናቸው መገኛቸው። በቅርብ ርቀት ነው ያለነው ከአፍሪካ ህብረትን እዚሁ እንኳን ኤምባሲዎቹን ስናይ ካናዳ ኤምባሲ ከጎናችን ነው ያለው፣ ዛምቢያም እዚሁ ነው ያለው። ወደ ታች ስንሄድ ደግሞ እንግዲህ ቫቲካን ኤምባሲ እዚሁ 3 ኤምባሲዎችን ማግኘት እንችላለን። ኢንተርናሽናል የሆኑ ስኩሎች አሉ፣ የእምነት ቦታዎች፣ ሾፒንጎች። እንግዲህ ላፍቶ ሞል የማያውቀው ሰው የለም። ባለ 1 አለው፣ ባለ 2 አለው፣ ባለ 3 አለው። አፎርደብል ሆኖ ሰርቪሱ ግን ሌክዠሪ የሆነ በጣም ተመጣጣኝ የሆነ ቢልዲንግ ነው። የዱባይ ስታንዳርድ ናቸው ህንጻዎቻችን፣ ዲዛይኖቻቸው። ውስጥ ለውስጥ የሰራናቸው ቤቶች ደግሞ ኢሮፒያን ስታንዳርድ አድርገን ነው የሰራነው። ኢንዶር እና አውትዶር የሆነ ስዊሚንግ ፑል አለው። ራሱን የቻለ ካር ዋሽንግ ሲስተም አለው። ላውንደሪ ሲስተም አለው። ቤዝመንት ላይ ውስጥ ካለ ላውንደሪ ሲስተም ኢቨን በተጨማሪ ግራውንድ ላይ ራሱን የቻለ ሰፊ የላውንደሪ ስፔስ ይኖረናል። ቫሌት ፓርኪንግ በኢትዮጵያ ለመጀመሪያ ጊዜ የምንጀምረው እኛ ነው። የኮንስትራክሽን ፍጥነት ጥንካሬንና የምር የመጠቀሚያ ስፔስን ሰፋ ያለ ለኢንተርናል ሞዲፊኬሽን የሚመች የኮንስትራክሽን ሲስተም ነው። የዶክተር ኦፊስ ይኖረናል 24 ሰዓት የሚሰራ ኢመርጀንሲ የሆኑ ነገሮች አፕዴት ቢያደርጉ ያው በቅርብ ርቀት እንዲያገኙ። ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ለቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ እንደሚያደርስ ይታወቃል። ዛሬ ደግሞ ለቤት ፈላጊዎች በሙሉ በአይነቱ ለየት ያለ ከአኮያ ፕሮፐርቲስ ቆንጆ የሆኑ ቤቶችን ይዘንላችሁ መጥተናል። እነዚህ ቤቶች ምን አይነት ናቸው? ዋጋቸው ስንት ነው? የአከፋፈል ሁኔታቸውስ እንዴት ነው? ምን አዲስ ነገር አለስ የሚለውን ሰፋ አድርገን ልንቃኝላችሁ እዚህ ተገኝተናል። ሙሉ ፕሮግራሙን በማየት ቆይታችሁ ከኛ ጋር እንዲሆን ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን እናውላለ ወደ ፕሮግራሙ። ሰላም እንደምን አለሽ? ሰላም እንደምን አለሽ? እንኳን ደህና መጣሽ ወደ አኮያ። ፊልም ዋይት እባላለሁ። ሱፐርቫይዘር ነኝ። አንዳንድ እንግዲህ ኦፊሳችን ላይ ያሉትን ነገሮች ሳይትም ያሉት ነገሮች የስራ ባልደረባይ ሴልስ ማናጀር የሆነው ሳሙኤል በደንብ ብሪፍ ያደርግልሻል። ድጋሜ ደግሞ ከኔ ጋር ሳይት እንገናኛለን። በጣም ደስ ይለኛል። መልካም። እሺ፣ እንዴት ነሽ? ሰላም። እንኳን ደህና መጣሽ። እባክሽ አረፍ በይ። እሺ፣ አመሰግናለሁ። መልካም። እንኳን ደህና መጣሽ በድጋሚ። በጣም አድርጌ አመሰግናለሁ። እንኳን ደህና ቆየኸኝ። በመጀመሪያ ራስን አስተዋውቅልን እና አኮያ ፕሮፐርቲስ ማን ነው ከሚለው ጀምር። መልካም። እንግዲህ እኔ ሳሙኤል እባላለሁ የአኮያ ፕሮፐርቲስ ሴልስ ማናጀር ነኝ። አኮያ በጣም ሰፊ ካምፓኒ ነው። ኢትስ አ ግሩፕ ካምፓኒ። ከስሙ ስንጀምር አኮያ የሚለው ቃል የጃፓኒዝ ወርድ ነው። በጃፓን ውስጥ ከልቲቬት የሚደረግ የኦይስተር ፐርል አለና በአመት አንዴ ነው የሚወጣው። በጣም ለመገኘት ሬር ነው። ፕላስ ደግሞ ሲሸጥም በውድ ዋጋ ነው የሚሸጠውና አኮያም ያንን ነገር ለመገንባት በዛ ደረጃ ጥራት ያለው በዛ ደረጃ ተፈላጊ የሆነ ግሩፕ ካምፓኒ ለመፍጠር ለከስተመሮቹ በዛ ብራንዲንግ ኢሜጅ መፍጠር የሚፈልግ ትልቅ ካምፓኒ ነው። እንግዲህ በውስጡ ወደ 6 የሆኑ ሰብሲደሪ ካምፓኒዎች አሉት። አኮያ ሲጀምር መጀመሪያ የጀመረው ከአኮያ ሞተርስ ነው። ኦልሞስት አዲስ አበባ ላይ ከ10,000 በላይ ኦልሬዲ ቪትስ እና ፕላትስ መኪናዎችን በተለይ ከተማው ላይ ያስለመደው አኮያ ሞተርስ ነው። ቀጣዩ አኮያ ቱር ኤንድ ትራቨል አለ። እሱም ከአኮያ ሞተርስ ጋር በጣም ተቀራራቢ የሆነ በተለይ የቱር ኤንድ ትራቨል ያው መኪና አክሰሱ ካለ ቱር ኤንድ ትራቨል የሚፈልጉ ሰዎች ሰርቪሱን የመስጠት ስራ በደንብ ሲሰራ የቆየ ካምፓኒ ነው። ሌላኛው ደግሞ አኮያ ኤክስፖርት ነው። እንግዲህ በአኮያ ኤክስፖርት ውስጥ የአኮያ ኮፊ አለ ራሱን ችሎ አንድ ብራንድ አኮያ ኮፊ በአኮያ ኤክስፖርት የሚደረግ ከአኮያ ኤክስፖርት ጋር በተያያዘ ደግሞ የተለያዩ ቡናውን ብቻ አይደለም የተለያዩ የቅባት እህሎችን ኤክስፖርት ሲያደርግ የቆየ ካምፓኒ ነው። እንዳልኩሽ ደግሞ አኮያ ኮፊም አለ። በተለይ ደግሞ ኤክስፖርት ከማድረግ በዘለለ አሁን ላይ ማርኬቱ ላይ አኮያን የኮፊ ብራንድ ከተማው ላይ በደንብ የማስለመድ የተለያዩ ቦታዎች ላይ በተለይ በምንሰራቸው ፕሮፐርቲዎች ላይ በምንሰራቸው ህንጻዎች ላይ ከስር የአኮያን ኮፊ ብራንድ በደንብ የምናስለምድበትና በሰፊው የምንሰራበት እቅድ ይዘን ነው የምንሰራው። ሌላኛው ደግሞ የአኮያ ፕሮፐርቲ ማኔጅመንት ነው። እሱ ወደፊት በደንብ ኢምፕሊመንት የሚደረግ በተለይ እያንዳንዱ የምንሰራቸው ህንጻዎች ላይ ከዚህ በኋላ የፕሮፐርቲ ማኔጅመንቱን ስራ
በእኛው በራሳችን በአኮያ ፕሮፐርቲ ማኔጅመንት የመስራት ፍላጎቱም ስላለ ወደዛ የመግባት እንቅስቃሴ ላይ ነው የምንገኘው። ሌላው ኢኒያስ ኮንስትራክሽን ነው። እንግዲህ አኮያ እስከዛሬ ጨርሰን ያስረከብናቸው አሁን ላይ በግንባታ ላይ ያሉትንም በግንባታ ላይ እየተንቀሳቀሰ በደንብ እያገዘን በቴክኖሎጂውም አዳዲስ ነገሮችን በማምጣትም አዳዲስ ባለሙያዎችን በመቅጠርም በሰፊው በተለይ ጥራት ያለው የኮንስትራክሽን ስራ በፍጥነት ውስጥ ዴሊቨር መደረግ የሚችልን ነገር ኢኒያስ ኮንስትራክሽን ራሱን ይቻለ አንድ ሲስተር ካምፓኒያችን ነው ማለት ነው። የነዚህ ሁሉ ነገር ደግሞ አሁን አኮያ ፕሮፐርቲ ላይ አሁን ያለንበት ላይ በደንብ በሰፊው በተለይ ከቴክኖሎጂ አንጻር ከፋይናንስ አንጻር እንደ ግሩፕ ካምፓኒ ሰፍቶ ብዙ ነገሮችን ባላንስ አድርጎ ከሚሄድ አንጻር በደንብ ሰፖርት አድርጎ አሁን ፕሮፐርቲው ላይ ብዙ ነገሮችን እያሳየን ብዙ ነገሮችን እየሰጠን እንገኛለን ማለት ነው። እንግዲህ አኮያ ፕሮፐርቲስ አዳዲስ ነገሮችን እየሰራ እንደሆነ ሰምተናል። እስቲ አሁን ምን ይዛችሁልን መጣችኋል? እሺ መልካም። እንግዲህ አኮያ እንደ ስሙ ወጣ ያሉ አዳዲስ ነገሮችን በተለይ ደንበኞችን በደንብ ቤኔፊት ማድረግ የሚችል ነገሮችን በማምጣት ይታወቃል። እንግዲህ አሁን ላይ በኢትዮጵያ የሪል ስቴት ታሪክ ተደርጎ የማይታወቅ ፓርትነርሺፕ ከኢትዮጵያ ከአንጋፋው ከ60 ዓመት በላይ በጣም የኳሊቲ ስራ ሲሰራ ትልቅ ብራንድ ካለው ከኢትዮጵያ አየር መንገድ ሼባ ማይልስ ጋር የፕላቲኒየም ፓርትነር ሆኗል። ይሄ በጣም እንደ ትንሽ የሚታዩ ደግሞ ቀላል ነገር አይደለም። ምክንያቱም ኢትዮጵያ ኤርላይንስን አብሮ ፓርትነር ሆኖ ለመስራት በጣም ብዙ ሜዠርመንቶች አሉት። ኢትዮጵያ ኤርላይንስ እነዛ ሜዠርመንቶች አይቶ በብዙ ሜትሪክሶች ኢቫሉዌት አድርጎን ይመጠነናል ብሎ አብሮን በሼባ ማይልስ ፓርትነር ሆኖ ለመስራት ከኛ ጋር አግሪመንት ውስጥ ገብተናል ማለት ነው። እንግዲህ ይሄ በኢትዮጵያ ሪል ስቴት ታሪክ የመጀመሪያው ነው። ደንበኞች በሼባ ማይልስ በተለይ ትራቨል የሚያደርጉ ደንበኞች ሼባ ማይልስ ላይ የተለያዩ ስታተሶች አሉ። የብሉ ስታተስ አለ፣ የሲልቨር ስታተስ አለ፣ የጎልድ ስታተስ አለ። ስለዚህ እኛ ጋር ቤት ለገዙ ደንበኞች ቀጥታ የሼባ ማይልስ ስታተሱን የምንሰጥበት ተሸላሚ የምናደርግበት ሁኔታ ነው ያለው አሁን ማለት ነው። እነዚህ ሼባ ማይልስ ስታተሶች ኢዚሊ የሚገኙ ነገር ኢቭን በገንዘብ የሚገኝ ነገር አይደለም። ትራቭል አድርገሽ የምታገኙ እርን የምታረጊው ነው። ምክንያቱም ኢቲ ሄዶ ሰሟን ሼባ ማይልስ ስጡኝ ቢል ከ5000 በላይ ኢቭን በገንዘብ እንኳን ሊገዛ ይችላል። እኛ ጋር ሲልቨር ለማግኘት ራሱ እስከ 25000 የሼባ ማይልስ ድረስ ያስፈልጋልና ቤት ለገዛ ደንበኛ እሱን እንደ ሪዋርድ የምንሰጥበት አጋጣሚ ነው ያለው። በጣም ብዙ ደንበኞች በዚህ ኦፈር ተጠቅመው ትራቭላቸውን በጣም ስሙዝ ያደረጉበት አጋጣሚ ነው ያለው። አሁንም በጣም ብዙ ደንበኞችን እየሳበ ነው የሚገኘው። ከምንም በላይ ከኢቲ ጋር በመስራታችን ታማኝነታችንን በተለይ ሴክተሩ ላይ ያለውን ትልቅ የታማኝነት ችግር የቀረፈ ትልቅ ስራን የሰራ ነው። ይሄ ለኛ እንደ ብራንዲንግ በደንብ ከፍም አድርጎናል። ፕላስ ደንበኞቻችንን በደንብ ቤኔፊት አድርገናል ማለት ነው። በጣም አሪፍ። እንግዲህ አዳዲስ ነገሮች ነው እየነገርከኝ ያለው በሪል ስቴት ደረጃ። እንደዚህ አይነት ነገሮች ከዚህ በፊት ሰምቼ አላቅም። አሁን ደግሞ ምን አይነት ስራዎችን ሰርታችኋል ወደሚለው እንሂድና እስከዛሬ ድረስ ሰርታችሁ ያስረከባችኋቸው ቤቶች ካሉ አሁን ደግሞ የሰራችሁት ስራ ወይም ደግሞ ቤት ከሌሎቹ ቀደም ሲል ከሰራችኋቸው ምን አይነት ልዩነቶችን ይዞ ነው የመጣው የሚለው ሰፋ አድርገህ አንሳለን። መልካም። እንግዲህ ሁሉም የአኮያ ቤቶች በሳምፕል ሞዴል ሁሉም እዚህ ጋር እንደምታያቸው ተደርድሮ ይገኛሉ። አንድ በአንድ ቆመን ባሳይሽ በጣም ደስ ይለኛል። ደስ ይለኛል። አኮያ ላይ እንግዲህ በዋነኝነት እንደ መሪ ቃል የምንይዘው አንዱ ትልቁ ነገራችን ፕሮግረስ ኔቨር ስቶፕስ ነው። ፕሮግረስ፣ ለውጥ፣ እድገት መቆም የለበትም እና አኮያ በትንሹን የተነሳው ይሄ የመጀመሪያ ፕሮጀክታችን ነው። ደንበል ጋዜቦ ጋር ነው የሚገኘው። በጋዜቦ በሚወስደው መንገድ G+10 የሆነ ኮምፕሊትሊ ተጠናቆ ደንበኞች ተረክበው መኖር የጀመሩበት ቢልዲንግ ነው። ይሄ የመጀመሪያው ፕሮጀክታችን ነው። አኮያ ዘዋን ይባላል። ሁለተኛውና ሶስተኛው ፕሮጀክታችን ደግሞ ይሄኛው ከቴዎድሮስ አደባባይ ወደ ቤተመንግስት በሚወስደው መንገድ ላይ ሞናርክ ሆቴል አለ። ከሞናርክ ሆቴል ጀርባ ነው የሚገኘው። እንግዲህ ይሄኛው ከመጀመሪያ ፕሮጀክታችን ሞር ሰፋ ያለ አዳዲስ አድቫንስ የሆኑ ፊቸሮችን የያዘ ከዲዛይንም ዋይዝ በደንብ የተሻሻለ ከነሱ ከመጀመሪያ ፕሮጀክታችን ከነዚህ ከነበሩ ቤቶች ላይ አዳዲስ የተማርናቸውን ነገሮች ጨምረንበት አሪፍ አድርገን የሰራ ነው ቢልዲንግ ነው። ይሄኛው በፊት ለፊት በኩል ያለው ወደ ፍሬንድሺፕ ፓርክ የሚመለከተው ቢልዲንግ ነው። ፓርክ ቪው ይባላል። ኦልሬዲ ተጠናቆ ደንበኞች ተረክበው በሰሚ ፊኒሽ የሚረከው በሰሚ ፊኒሽ ተረክበው የፊኒሺንግ ስራ እየሰሩ ነው የሚገኙት። ከሱ ጀርባ ያለው ደግሞ ይሄኛው ትዊንዝ ይባላል። ሁለት ቢልዲንጎች አንድ ላይ ስላሉ እንደ መንታ ኤክስፕሌን ለማድረግ ትዊንዝ የሚል ስያሜ ያለው። ይሄኛው ደግሞ G+14 ነው። ባለ 2 ባለ 3 እና ዱፕሌክስ አፓርትመንት አለው ማለት ነው። እዚህኛው ላይ ባለ 2 እና ባለ 3 ነው ያለው። ሁለቱም ኦልሞስት ከ95% በላይ ኮንስትራክሽን ፕሮግረሳቸውን ጨርሰው ደንበኞች የሚረከቡ ደንበኞች ተረክበው የፊኒሺንግ ስራ እየሰሩ በፉሊ ፊኒሽድ ደግሞ እየሰሩ ደንበኞች ራሱ አኮያ ፕሮፐርቲስ የፊኒሺንጉን ስራ እያጠናቀቀላቸው ይገኛል ማለት ነው። ስለዚህ በኋላ ወደ ሳይት ስትሄዱ የምር ፕሮጀክቱ አክቹዋል ምን ይመስላል የሚለው ነገር በደንብ ታዩታላችሁ ማለት ነው። በጣም ደስ ይለናል። ይሄኛው አራተኛ ፕሮጀክታችን ነው። ኦዞን ይባላል። ከፒያሳ ወደ ሰሜን ማዘጋጃ የሚወስደው መንገድ ላይ ሳሬም ሆቴል አካባቢ ነው የሚገኘው። ኦዞን የተባለበትን ምክንያት እንግዲህ ለእንጦጦ ፓርክ በጣም የቀረበ ነው። በጣም ሰፊ የሆነ የደን ሽፋን ያለበት ከፍተኛ የሆነ ኦክሲጅን ፕሮዲስ የሚደረግበት አካባቢ ነው። ስለዚህ ለአየሩ ራሱ በጣም ተስማሚ የሆነ አየር ያለው አካባቢ ነው። ስለዚህ ኦዞን የሚል ስያሜ ሰጥተነዋል። እዚህኛው ላይ እንግዲህ ባለ 1 ባለ 2 እና ባለ 3 መኝታ አለ። ኦልሞስት
ኦልሞስት አሁን ላይ 90% አካባቢ ሽያጭ ጨርሰናል። እዚህኛው ላይ ኦልሞስት በጣም ጥቂት ቤቶች ናቸው የቀሩት። የኮንስትራክሽን ፕሮግረሱም አሁን 9ኛን ጨርሰን 10ኛ ስላብ ለመሙላት ብረት እየታሰረ ነው የሚገኘው ማለት ነው። እንግዲህ አይተሻቸው ከሆነ ከመጀመሪያው ፕሮጀክቶች እያደገ እየሰፋ ነው የሚሄደው ማለት ነው። አዎ እና እዚህኛው ላይም በጣም ሰፊ ሆነ ኦልሞስት እስከ 1200 አካባቢ ካሬ ነው። ራሱን የቻለ 4 የመኪና ማቆሚያ ፓርኪንግ አለው። ባለ 1 መኝታው 81 ካሬ ነው። ባለ 2 መኝታው 110 ካሬ ነው። ባለ 3 መኝታው 131 ካሬ ነው። በጣም አፎርደብል የሆነ ፕራይስ ነው ያላቸው። ካሬ ሳይዛቸውም በደንብ አፎርደብል ሆኖ እንዲገኝ ተደርጎ የተሰራ ነው ማለት ነው። እንግዲህ በአሚኒቲ ደረጃም የራሱ የሆነ መዋኛ ገንዳ አለው። ከላይ የጂም፣ ስፓ፣ ላይብራሪ፣ የተለያዩ ለአገልግሎት መጠቀሚያ የሆኑ ስፔሶች አሉት። በጣም የሚያምር ቆንጆ የሆነ በአራቱም ሳይድ ቬንቲሌሽን የሚያገኘው በዚህኛውም በጀርባውም በጎንም በኩል በደንብ ብርሃንም ንፋስም እንዲያገኘው ተደርጎ ዲዛይን የተደረገ ቤት ነው። ስለዚህ ለቪውም ምን የሚቸግር ቪው የለም፣ ለቬንቲሌሽን ምን የሚቸግር ነገር የለም ማለት ነውና በኮንስትራክሽንም በፖስት ቴንሽን ቴክኖሎጂን እየተሰራ ያለው ፖስት ቴንሽን እንግዲህ አሁን ላይ ዋናው ከሚታወቅባቸው ነገሮች አንፃር ይሄ የኮንስትራክሽን ፍጥነት ጥንካሬንና የምር የመጠቀሚያ ስፔስን ሰፋ ያለ ለኢንተርናል ሞዲፊኬሽን የሚመች ኮንስትራክሽን ሲስተም ነው። እሱ ላይ አሁን እንዳልኩሽ እንግዲህ 90% ኦልሬዲ ሽያጭ ጨርሰናል። 10% ነው ያለው። ኢንተረስትድ የሆኑ የወደዱት ደንበኞች ካሉ ቼክ ቢያደርጉት አይ ፕሪፈር። ምክንያቱም ሌሎቹ ላይ ኦልሬዲ ሽያጭም ጨርሰናል፣ አስረክበናል። አሁን ላይ ደግሞ በጣም የሚገባ አሁን ላይ ደግሞ በዋነኝነት በሰፊው መሀል ከተማ ላይ በጣም ሰፊ የሚያምር ከዚህ በፊት በኢትዮጵያ ሪል ስቴት ታሪክ ያልነበሩ አሚኒቲዎችን 20+ አሚኒቲ የያዘ ሰፊ ቦታ ላይ እየገነባን ያለ አንድ ፕሮጀክት አለ። እሱን ዲዛይን ደግሞ ላሳይሽ ጓጉቻለሁ። ይሄኛው ፕሮጀክታችን እንግዲህ አሚሊያዝ ይባላል። አሚሊያዝ አረቢክ ወርድ ሲሆን ዳይሬክትሊ ትርጉሙ አስፒሬሽን ማለት ነው። ይሄንን ፕሮጀክት እንግዲህ ከሌላው በተለየ አይን የምናየው ከሌላው በተለየ የምንወደው የካምፓኒው ምህንድስና ቲም ቀጥታ ወደ ዱባይ በመሄድ አሁን ዱባይ ላይ እንደምታዩት በጣም የሚያማምሩ ቢልዲንጎች አሉ። በጣም የሪል ስቴት ሴክተሩ በጣም እየሰፋ ነው። ቢልዲንጎቹ በጣም ነው የሚያምሩት እና ሰው የምር ዱባይ ላይ ኢንቨስት የማድረግ ቴንደንሲውን በጣም እየጨመረ መጥቷል እና እዛ ያለው የአርኪቴክቸራል ውጤት ምን ይመስላል፣ ሰውን በደንብ ኢንተረስትድ አድርጎ እንዲገዛ ኢንቨስት እንዲያደርግ የምር ህንፃዎቹ እንዲወዳቸው የሚያደርጋቸው ነገር ምንድን ነው ብለን ስናይ ካገኘናቸው አንዱ ኤክስተርናል ኢንተርናል የሆኑ ነገሮች አሉ። ፕላስ ደግሞ ከመገልገያ ከፋሲሊቲ አንጻር ከአሚኒቲ አንጻር በጣም ሰፊ ነገሮችን ዲስከቨር አድርገን ያገኘናቸውን ነገር ዳይሬክትሊ እዚህ ህንፃ ላይ አሚሊያዝ ላይ በደንብ ፎርም አድርገን ወደ ውጤት እያመጣ ነው ማለት ነው። እንግዲህ አሚሊያዝ የሚገኝበት ቦታ ሳር ቤት ነው። ሳር ቤት ካናዳ ኤምባሲ አጠገብ ነው የሚገኘው። ያ ቦታ እንግዲህ የዲፕሎማት ሰፈር ተብሎ ሜንሽን የሚደረግ የምር ከ17 ከ18 በላይ ኤምባሲ ያለበት በጣም ሰፋፊ የሆኑ በጣም ለመኖር የሚያጓጉ አይነት አዳዲስ ፕሮጀክቶች እየመጡበት ያለ አካባቢ ነው። ስለዚህ አሚሊያዝ ላይ ምን ለየት ያደርጓል? ምን የተሻለ ነገር ይዞ መጣ? 20+ አሚኒቲ ያለን እኛ ጋር የመጀመሪያው ትልቁ ነገር ምን ማለት ነው? ከስር 2 ቤዝመንት ይኖረናል። ከዛ በኋላ ግራውንድ ላይ ራሱን የቻለ ሰፊ የአኮያ ኮፊና የአኮያ ሞተር ራሱን የቻለ ሰፊ ስፔስ ይኖረዋል። ከዛ በመቀጠል ከፍ ስንል ተጨማሪ ደግሞ የፓርኪንግ ኤሪያ ይኖረናል። ከዛ እስከ 6ኛው ፍሎር ድረስ የኮመርሻል ስፔስ አለ ማለት ነው። በዚህ ኮመርሻል ስፔስ ውስጥ ኮሚናል ኤሪያዎች አሉ ለደንበኞች እንደ ዴይ ኬር፣ እንደ ፉድ ኮርት፣ እንደ ዲጂታል ባንኪንግ አሁንም አለ። ወደፊት ደግሞ በሰፊው ይመጣል። እንደሱ አይነት ነገሮች አሉት። የቴኒስ ኮርት አለው። ኢንዶር እና አውትዶር የሆነ ስዊሚንግ ፑል አለው። ራሱን የቻለ የካር ዋሽንግ ሲስተም አለው። ላውንደሪ ሲስተም አለው። ቤዝመንት ላይ ኢቭን ውስጥ ካለ ላውንደሪ ሲስተም ኢቭን በተጨማሪ ግራውንድ ላይ ራሱን የቻለ ሰፊ የላውንደሪ ስፔስ ይኖረናል። ቫሌት ፓርኪንግ በኢትዮጵያ ለመጀመሪያ ጊዜ የምንጀምረው እኛ እንሆናል። ይሄ ማለት ደንበኛ ከስራ ኦር ለመዝናናት ከወጣበት ይመጣል። በር ላይ የሚቀበለው ፕሮፌሽናል የሆነ በአኮያ ሞተርስ የሰለጠነ ድራይቨር ይኖራል። መኪናውን ይቀበላል። ከዛ በኋላ ውስጥ ያስገባለታል። ደንበኛው ቀጥታ ሊፍቱን ተጭነው ወደ ቤቱ ነው የሚወጣው። ኢንኬዝ መኪናውን ማሳጠብ ከፈለገ ራሱን የቻለ አውቶማቲካል የካር ዋሽንግ ሲስተም በቤዝመንታችን ላይ ይኖራል። ስለዚህ የፕሮፐርቲ ማኔጅመንቱም የራሱ የአኮያ ፕሮፐርቲ ማኔጅመንት ስለሚሆን እያንዳንዱን ነገር ፋሲሊቴት በማድረግ የደንበኞችን ኢቭን ከዲዛይን ከሎኬሽን ከሚኖሩበት ቁሳዊ ነገር በተጨማሪ ሌክዠሪ የሆነ ሰርቪስ የመስጠት ፍላጎት ይዞ የመጣ ቢልዲንግ ነው ማለት። ስለዚህ እነዚህ ፋሲሊቲዎች እነዚህ አሚኒቲዎች በዚህ ቢልዲንግ ላይ ይኖራሉ። ሰፋፊ አይደሉም። ባለ 1 አለው፣ ባለ 2 አለው፣ ባለ 3 አለው። ስለዚህ አፎርደብል ሆኖ ሰርቪሱ ግን ሌክዠሪ የሆነ በጣም ተመጣጣኝ የሆነ ቢልዲንግ ነው እየሰራን የምንገኘው። እንግዲህ በደንብ ሰፊ የሆነውን ዲስክሪፕቲቭ የሆነውን እያንዳንዱ ነገር ምን ይመስላል፣ ፕራይሱ እንዴት ነው፣ ፔመንት ስትራክቸሩ እንዴት ነው የሚለውን ነገር ደግሞ ከሽያጭ ሱፐርቫይዘራችን ከፊልማይት ጋር ጥሩ ቆይታ ታደርጋላችሁ ማለት ነው። በጣም ነው አመሰግነው። እሺ፣ እኔም ለጊዜ በጣም አድርጌ አመሰግናለሁ። ጥሩ የሆነ ማብራሪያ ነበር የሰጠኝ። በቀጣይ ደግሞ በአካል ሄጄ ያለውን ነገር በደንብ እንደማ ያምናለሁ። ቴንክ ዩ ቬሪ ማች አመሰግናለሁ። እሺ ሊና፣ ቢሮ የነበረሽ ቆይታ እንግዲህ
ጥሩ ነበር ብዬ አስባለሁ። አሁን ደግሞ እንግዲህ የሁለተኛው ያስረከብናቸውን ሳይቶቻችንን ለማየት ነው። እዚህኛው ላይ ሞናርክ ጀርባ ፒያሳ ወደ ቴዎድሮስ አደባባይ ዝቅ ብለሽ ወደ ፍሬንድሺፕ የሚወስደው ሳይት ነው። ፓርክ ቪው እና ምናልባት ዲዛይኑም እንደምታዩ ነው ወደ ፓርኮቹ የሚያዩ ናቸው። እነዚህ ፊት ለፊት ፓርክ ቪው ያልናቸው፣ ጀርባ ያለው ደግሞ ትዊንዝ ይባላል። እነዚህን እንግዲህ ኦልሬዲ በሰሚ ፊኒሽ የሸጥንላቸውን ሰዎች አስረክበን ፊኒሺንጉን እየሰሩ ይገኛሉ። የዚህኛው ላይ የተወሰኑ ነገሮች እንግዲህ ገብተን አሳይሻለሁ። ደስ ይለኛል። እሺ እንዴት አየሽው አንቺ? ዋው በጣም ያምራል። የሚገርም ቦታ ላይ ነው። ዲዛይኑ አኮያ አንድ ለየት የሚያደርገው ነገር ዲዛይኑ፣ አሚኒቲዎቹ፣ ሎኬሽኑ እንዲሁም ደግሞ ዴሊቨሪ ታይማችን ላይ በደንብ አትኩረት ሰጥተን ነው የምንሰራው። ከዲዛይኑ ከውጭ ካሳየሁሽ አንጻር እንግዲህ ካየሻቸው ለየት ከሚለው ወይም ደግሞ ተመሳሳይ ወይም የተለመደውን ነገር ላለመስራት በጣም ይጠራል። በጣም ጥናት ተደርጎባቸው ነው ዲዛይኖችም የሚሰሩት፣ አሚኒቲዎችም እንደዛ። ይሄኛው ያለንበት ቦታ እንግዲህ ኮፊ ሃውስ ነው። የግራውንዱ ላይ ቅድም ሜንሽን አድርጎልሻል ብዬ አስባለሁ። ሴልስ ማናጀሩ ኤክስፖርት እናደርጋለን ኮፊ። ስለዚህ እዚህኛው ላይ በቀላሉ መጥቶ ደንበኞች እንዲጠቀሙ የሚያደርግ ነው። ጂም አለው፣ ስፓ አለው፣ ስዊሚንግ ፑል አለው። ሰዎች ራቅ ብለው ወይም ደግሞ ሌላ ቦታ ሄደው ከሚጠቀሙ ቤታቸው ላይ ማግኘት ያለባቸውን ነገሮች እንዲያገኙ በቀላሉ የሚረዱ ነገሮች አሚኒቲዎች ያልኩሽ አንዱ ቅድም እነዚህ ናቸው። ሌክዠሪ ስትይ አሁን ስሙን ብቻ ሳይሆን ላይፍ ስታይሉን ማምጣት ስላለብን ጭምር ነውና ይህን ያህል ተጠበን እየሰራን ለደንበኞቻችን እያስረከብን እንገኛለን። ህሊና በጣም ደስ ይላል። እዚህኛው ሳይታችን ላይ የቀሩ ቤቶች አሉ። የቀሩ ቤቶች ካሉ ለተመልካቾቻችን እንዴት አድርገው ማግኘት እንደሚችሉ አማራጮቹ? መልካም። እዚህኛው ሳይታችን ላይ ኦልሬዲ ሶልድ አውት ያደረግነው ሳይት ነው። የጨረስናቸው ሳይቶች ለማሳየት ነው ዴሊቨሪ ያደረግናቸውን ሳይቶች። ሶልድ አውት ያደረግናቸው ስልሽ አንደር ኮንስትራክሽን እያለ ነው የምንሸጣቸው ወደ ሽያጭ የምናወጣቸው። በጊዜ ነው ሶልድ አውት የምናደርጋቸው ለክላይንቶች እንግዲህ ከፕራይስ እንዲሁም ደግሞ ቀስ ብሎ መክፈል ለሚፈልጉት ደግሞ ታይም ከመስጠት አንጻር አንደር ኮንስትራክሽን ሲሆን ሞር አድቫንቴጅ ይኖራቸዋል ክላይንቶቹ። ከረንትሊ ግን እየሸጥናቸው ካሉ ሳይቶች በዲዛይኑም በአሚኒቲውም በሎኬሽኑም ለየት ወዳለው ወደ ሳር ቤት ደግሞ ቀጣይ ሄደን እንጎበኛለን። እዛኛው ሳይታችሁ ላይ ደግሞ ተጨማሪ አማራጮች ይኖራሉ ብዬ አምናለሁ። በደንብ አሉ። የተለያዩ እንግዲህ አሚኒቲዎችን ጨምረናል። ከዲዛይንም ከብዙ ነገር አንጻሮች እንግዲህ አዲስ ነገሮችን ይዘን ለመምጣት በደንብ ጥናት አድርገን የመጣንበት ሳይታችን ነው። እሱን ደግሞ እንጎበኝ። ወደዛ ልውሰድ። ደስ ይለኛል። እንግዲህ ህሊና አሁን የምንገኘው ሳር ቤት ካናዳ ኤምባሲ አጠገብ ያለው ሳይታችን ነው። እንግዲህ በዲዛይኑ፣ በአሚኒቲዎቹ፣ በሎኬሽኑ እንዲሁም ደግሞ በፕራይሱም ለየት አድርገን ያመጣ ነው አንዱ ሳይታችን ነው። ከሎኬሽን ሳር ቤት እንግዲህ ታውቂዋለሽ፣ ፕራይም ሎኬሽን ነው፣ ዲፕሎማት ኤሪያ ነው ስንል እንግዲህ ምናልባት በደንብ አንቺም ታውቂዋለሽ ብዬ አስባለሁ። አዲስ አበባ ውስጥ ከሚገኙ ኤምባሲዎች 60% ሳር ቤት ናቸው መገኛቸው። በቅርብ ርቀት ነን ያለ ነው ከአፍሪካ ህብረትን። እዚሁ እንኳን ኤምባሲዎቹን ስናይ ካናዳ ኤምባሲ ከጎናችን ነው ያለው፣ ዛምቢያም እዚሁ ነው ያለው። ወደ ታች ስንሄድ ደግሞ እንግዲህ ቫቲካን ኤምባሲ እዚሁ 3 ኤምባሲዎችን ማግኘት እንችላለን። ኢንተርናሽናል የሆኑ ስኩሎች አሉት። አሜሪካን ስኩል አለ፣ ኢንተርናሽናል የሆኑ ስኩሎች አሉ ለልጆቻቸው። የእምነት ቦታዎች፣ ሾፒንጎች እንግዲህ ላፍቶ ሞል የማያውቀው ሰው የለም። እንግዲህ ትልቅ መዝናኛ ነው። አሁን ደግሞ በተለምዶ መቻሬ በሚባል የምናውቀው መሐመዲያ ቪሌጅ ሪል ስቴት ብለው እንግዲህ መጥተዋል። ለአካባቢው እንግዲህ የራሱ የሆነ አስተዋጽኦ ይኖረዋል ብዬ አስባለሁ። እሱ እንግዲህ ከሎኬሽን አንጻር አሁን የተወሰኑትን የነካካውልሽ ነገሮች አሉ። ከዛ አንጻር እንግዲህ ደህንነቱ የተጠበቀ ነገም ላከራየው እንጂ በዶላር የሚከራዩለት ተቋማት ያሉበት ኤሪያ ነው ያለው። የውጭ ዜጎች ስለሆኑ እዚህ አካባቢ ያሉት የሚበዙት ከዛ አንጻር እንግዲህ ተመራጭ እንዲሆን ያደርገዋል። ሳር ቤት በተወሰነ ነገር ነካካውልሽ። ከዛ ውጭ እንግዲህ እኛም እዚህ እየሰራ ነው ያለ ነው ለየት ያለ ቅድም ስልሽ ነበረ ከዲዛይናቸው አንጻር ከአሚኒቲዎቹ እንግዲህ ሌክዠሪ ነው ወይም ቅንጡ ነው ካልንበት ነገር አንጹ እንግዲህ ሌክዠሪ ስንል ላይፍ ሲምፕሊቲን መግለጽ አለበት። ከላይፍ ሲምፕሊቲ አንዱ ያካተት ነው እንግዲህ ለደንበኞቻችን ምቾታቸውን ተጠብቀው እንዲኖሩ ካደረግነው ነገር አንጻር እንግዲህ አንዱ አሚኒቲዎቹ ናቸው። አሚኒቲዎቹ ስንል ስዊሚንግ ፑል አለው፣ ጂም ኤንድ ስፓ አለው፣ እንዲሁም ደግሞ ዴኬር አለው። እንግዲህ የዶክተር ኦፊስ ይኖረናል 24 ሰዓት የሚሰራ ኢመርጀንሲ የሆኑ ነገሮች ሀፕን ቢያደርጉ ያው በቅርብ ርቀት እንዲያገኙ። ይህን ስንል እንግዲህ እዚህ ፈርስት ኤድ ነገሮች ነው ሊሰጥ የሚችለው። ከዛ ውጭ ደግሞ እንግዲህ ብሩክ ሆስፒታል አለ አቅራቢያችን፣ ትልቅ ሆስፒታል። እንግዲህ የሕክምና ተቋማቶችን ብዙ እዚህ አቅራቢያዎችም አሉ።
ቫሌት ፓርኪንግ አለው የራሱ የሆነ ደንበኞቻችን ግዴታ ቤዝመንት ወርደው ፓርክ ማድረግ አይጠበቅባቸውም። የራሱ የሆነ ቫሌት ፓርኪንግ አለው። በጠቅላላ እንግዲህ ሌክዠሪ አፓርትመንት ናቸው የምንላቸው አፓርትመንቶችን ሊይዛቸው የሚገቡ ነገሮችን ጨምረንም ጭምር ውጭ ትራቭል የሚያደርግ ሰው እዛ ያየውን ነገር ወደ ሀገሩ ማምጣት ይፈልጋል። የሆነ ነገር መፍትሄ ይሆናል ተብሎ ስለሚታሰብ እሱንም ጭምር ነው እዚህኛው ላይ አድ ለማድረግ የሞከርነው። የዱባይ ስታንዳርድ ናቸው ህንፃዎቻችን፣ ዲዛይኖቻቸው ውስጥ ለውስጥ የሰራናቸው ቤቶችን ደግሞ ኢሮፒያን ስታንዳርድ አድርገን ነው የሰራናቸው። ገንብተን ስናስረክብ ደግሞ በደንብ እንተጋገናለን ብዬ አስባለሁ። ለሴክተሩም አዲስ ነገር ነው ያመጣነው። መልካም። እነዚህን ቤቶች መግዛት ለሚፈልጉ ሰዎች ቤቶቹን በምን አይነት የካሬ አማራጭ ነው ይዛችሁት የመጣችሁት? ዋጋቸው ስንት ነው? የዚህኛው ላይ እንግዲህ 3 የካሬ አማራጮችን ያደረግነው። 1 ቤድሩሙ እንግዲህ 101 ካሬ ነው። 2 ቤድሩም 159 ካሬ፣ 3 ቤድሩም ደግሞ 176 ካሬ አማራጮችን ይዘን የመጣ ነው። በፍሎር 6 ቤቶች ናቸው ያሉት። 4 የሆኑ ሊፍቶች ይኖራቸዋል። 3ቱ የሰው ማመላለሻ ናቸው። አንደኛው ደግሞ የሰርቪስ ይሆናል ማለት ነው። በጣም ጥሩ። ዋጋቸው እንግዲህ ሪዝናብል ናቸው የምንለውን ዋጋ ነው ያወጣነው። የዚህኛው ላይ 120 ሺህ ባለ 1 እና ባለ 2 መኝታ፣ 3 ቤድሩሙ ስንመጣ ደግሞ 125 ሺህ ፐር ስኩዌር ሜትር እየሸጥን እንገኛለን። 1 ቤድሩሙ ዋጋው እንግዲህ 10% አድቫንሱ 1,212,000 ነው የሚሆነው። በጣም ጥሩ። 2 ቤድሩም 120 ሺህ ነው ፐር ስኩዌር ሜትር እየሸጥን ያለ ነው። 1,908,000 ነው የሚሆነው 10% ማለት ነው። 3 ቤድሩሙ 125 ሺህ ነው ፐር ስኩዌር ሜትር እየሸጥን ያለ ነው። ስለዚህ 2,200,000 ይሆናል 10%። ቀሪውን እንግዲህ ቤዝድ ኦን ፕሮግረስ ወይም ደግሞ ቀስ ብለው በፕሮግረስ እያዩ እስከምናስረክብበት ታይም ድረስ እየገነባን መሆኑን እያዩ የሚከፍል ይሆናል። መልካም። እንግዲህ ጥሩ ማብራሪያ ነበር የሰጠሽን። ቀረ ብለሽ የምታስቢው ሀሳብ ካለ ያንን እድል ልስጥሽ። እንግዲህ ህሊና ጥሩ ቆይታ ነበረን ብዬ አስባለሁ። የዚህኛው ሳይቶቻችን ሌሎች ሳይቶቻችንም የተወሰኑ ስቶኮች ናቸው ያሉን። ስፔሻሊ የሳር ቤት ሳይታችን ውስን ስቶኮች ናቸው ያሉን። ሪቫይዝ እናደርጋለን። ፕራይሳችንም በዚህ አይደለም የምንቀጥለው። ይህን እድል እንዲጠቀሙ ክላይንቶቻችን እጋብዛለሁ። መልካም። እነዚህን ቤቶች መግዛት ለሚፈልጉ ሰዎች እናንተም በየትኞቹ አድራሻ ማግኘት ይችላል? ሀገር ውስጥም ከሀገር ውጭም ላሉ ሰዎች እታች ባሉት ቁጥሮች በቴሌግራምም በዋትስአፕም እኛን ኮንታክት ማድረግ ይችላሉ። ስለመጣች ስለነበረን ቆይታ አመሰግናለሁ። እሺ፣ እኔም በጣም አድርጌ አመሰግናለሁ። ቴንኪው። ውድ ስለ ቢዝነስ ሚዲያ ተከታታዮቻችን የዛሬው ቆይታችን እንግዲህ ይህንን ይመስል ነበረ። እናንተም ልዩ የሆነ ቤት የምትፈልጉ ከሆነ እንግዲህ በመሀል ከተማ በሳር ቤት በዲፕሎማቶች መንደር ለየት ያለውን ህንፃ አኮያ ፕሮፐርቲስ ይዞላችሁ መጥቷል። እነዚህም ቤቶች እንግዲህ ቀደም ብላችሁ እንድትገዙ ከወዲሁ እየጋበዝን ከታች ባለው ስልክ ደውላችሁ የምትፈልጉትን መረጃ መጠየቅ ትችላላችሁ። እንደነዚህ አይነት ደግሞ ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት እስካሁን አብሬያችሁ ቆይታ ያደረኩት እኔ ሊና አብርሃም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።